በዚህ ጦርነት ውስጥ ትልቁ አደጋ የተተኮሰው ሚሳኤል ወይም የወደመው የጦር ሰፈር አይደለም። እውነተኛው ስጋት የመጣው በሳይረን ድምፅ ወይም በፍንዳታ የታጀበ ሳይሆን በአንድ የቴሌቪዥን መስኮት ላይ በቀረቡ ባለስልጣን አንደበት በዝምታ የወጣች አንዲት አረፍተ ነገር ናት። ያቺ ጥቂት ቃል በዓለም አቀፍ የፋይናንስ ተቋማት ውስጥ እንደ መብረቅ አስተጋብታለች። በዋሽንግተን የሚገኙ ባለስልጣናትንም ከእንቅልፍ ቀስቅሳለች። ምክንያቱም ያቺ ቃል የዓለማችንን እጅግ ወሳኝ የኃይል መተላለፊያ የሆርሙዝ ወንዝን የጨዋታ ሕግ ለዘለቄታው ቀይረዋለች። ኢራን ያቀረበችው ቅድመ ሁኔታ ቀላል ግን ገዳይ ነው። ነዳጅ ይፈልጋሉ? እንግዲያውስ ዶላሩን እርሱና በዩዋን ክፈሉ። ይህ ንግግር ተራ የክፍያ ዘዴ ለውጥ አይደለም። ላለፉት 50 ዓመታት አሜሪካን የዓለም ብቸኛ ሀያል ሀገር አድርጎ ያቆየው የፔትሮ ዶላር ስርዓት ላይ የተሰነዘረ የሞት ፍርድ እንጂ። ዛሬ ሚሳኤሎች ሊያደርሱት ካልቻሉት በላይ ይቺ ጥቂት ቃል የአሜሪካን የኢኮኖሚ የበላይነት በአንድ ጀንበር ልታፈራርሰው ትችላለች። ይህ ጦርነት ስለ መሬት አይደለም። ይህ ጦርነት ስለ ገንዘብና ስለ አዲሱ የዓለም ስርዓት ነው። እንኳን ወደ ፕሮፌሰር ጂያንግ የጂኦፖለቲካ ትንታኔ ሌላኛው ክፍል በሰላም መጣችሁ። ዛሬም እንደተለመደው ዓለም አቀፍ ክስተቶችን በጥልቀት እንመረምራለን። ወደ ዝርዝሩ ታሪክ ከመግባታችን በፊት እንዲህ ያሉ ወቅታዊና ጥልቅ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በተጨማሪም ይህም ቪዲዮ ከየትኛው የዓለም ክፍልና በስንት ሰዓት እየተከታተላችሁት እንደሆነ በኮሜንት መስጫው ላይ ብትነግሩን ደስታችን የላቀ ይሆናል። አሁን በቀጥታ ወደ ታሪኩ ዝርዝር እንለፍ። Two weeks into this war, something happened that may end up being far more dangerous than any missile fired or any base bombed. በዚህ ጦርነት ውስጥ በሁለተኛው ሳምንት ላይ ከተተኮሰው ሚሳኤል ወይም ከተደበደበው የጦር ሰፈር በበለጠ እጅግ አደገኛ የሆነ አንድ ነገር ተከሰተ። ይህ ክስተት እንደ ሌሎቹ በሳይረን ድምፅ ወይም በፍንዳታ አልመጣም። ይልቁንም ከአንድ የኢራን ባለስልጣን ጋር በተደረገ የቴሌቪዥን ቃለ መጠይቅ ወቅት በዝምታ የተሰማ ነበር። ንግግሩ አንድ አረፍተ ነገር ብቻ ቢሆንም ውጤቱ ግን ለበርካታ አስርት ዓመታት በዓለም አቀፍ የፋይናንስ ስርዓት ላይ ትልቅ ተጽዕኖ ሊያሳርፍ የሚችል ነው። ኢራን በዓለማችን እጅግ ወሳኝ በሆነው የነዳጅ ማጓጓዣ መስመር በሆርሙዝ ወንዝ በኩል የነዳጅ ጫኝ መርከቦች እንደገና እንዲያልፉ እንደምትፈቅድ ተናገረች። ነገር ግን አንድ ትልቅ መስፈርት አቀረበች። But there was a condition attached. The oil moving through that corridor would have to be paid for in Chinese yuan. በዚያ መስመር የሚያልፈው ነዳጅ በቻይና ዩዋን እንጂ በአሜሪካ ዶላር ሊከፍል አይችልም። በመጀመሪያ ሲታይ ይህ ስለ ክፍያ ዘዴ የቀረበ ተራ ቴክኒካዊ ዝርዝር ሊመስል ይችላል። ነገር ግን በእውነቱ እነዚህ ጥቂት ቃላት እስካሁን ከተፈጠሩት እጅግ ጠንካራ የኢኮኖሚ ስርዓቶች መካከል አንዱን በቀጥታ የሚፈታተኑ ናቸው። ምክንያቱም የዓለም የነዳጅ ንግድ ላለፉት ግማሽ ክፍለ ዘመናት ሲመራ የቆየው በአሜሪካ ዶላር ነው። ይህ ስርዓት ደግሞ ከ1970ዎቹ ጀምሮ የአሜሪካን የፋይናንስና የጂኦፖለቲካ የበላይነት በዝምታ ደግፎ አቁሞታል። ኢራን ያቀረበችው ሐሳብ ስለ ነዳጅ ጭነት ወይም ስለ መርከብ ማለፊያ ፈቃድ ብቻ አይደለም። የዘመናዊው ዓለም አቀፍ የኢኮኖሚ ስርዓት መሰረትን የሚያናጋ ፈተና እንጂ። ዛሬ ይህ ቅጽበት ለምን ይህን ያህል ትልቅ ትርጉም እንዳለውና ለምን የፋይናንስ ተንታኞችና የሀገራት ባለስልጣናት ይህንን ክስተት ልክ እንደ ጦርነቱ በቅርበት እንደሚከታተሉት መመርመር አለብን። Most people have heard the term petrodollar at some point, but few understand how deeply it shapes the balance of power in the modern world. አብዛኛው ሰው ፔትሮ ዶላር የሚለውን ቃል ሰምቶ ሊሆን ይችላል። ነገር ግን ይህ ስርዓት የዘመናዊውን ዓለም የኃይል ሚዛን እንዴት እንደሚቀርጽ የሚረዱት ጥቂቶች ናቸው። ቃሉ እንደ ተራ የኢኮኖሚ ትምህርት ቤት ትንታኔ እንጂ ዓለም አቀፍ ጦርነቶችን እንደሚወስን ነገር ተደርጎ አይታሰብም። ነገር ግን የፔትሮ ዶላር ስርዓት አሜሪካ ግዙፍ ዓለም አቀፍ ተጽዕኖ እንድታሳድር የሚረዳው ድብቅ ሞተር ነው። አሜሪካ በየዓመቱ ያለምንም ስጋት ከፍተኛ የበጀት ጉድለት እያጋጠማት እንድትቀጥል ያደረጋት እርሱ ነው። እንዲሁም ያለምንም የፋይናንስ ቀውስ በተለያዩ የዓለም ክፍሎች የጦር ኃይሏን እንድታሰማራ ያስቻላት ይህ ስርዓት ነው። የስርዓቱ መሰረታዊ አመክንዮ ቀላል ነው። ነዳጅ በዓለም ኢኮኖሚ ውስጥ እጅግ አስፈላጊው ቁሳቁስ ነው። እያንዳንዱ ሀገር የትራንስፖርት መስመሮችን ለማንቀሳቀስ፣ ኢንዱስትሪዎችን ለማስኬድና ኢኮኖሚውን ለማሳደግ ነዳጅ ያስፈልገዋል። የዓለም ነዳጅ በአንድ ገንዘብ ብቻ የሚሸጥ ከሆነ ነዳጅ የሚፈልግ እያንዳንዱ ሀገር ያንን ነዳጅ ለመግዛት ያንን የተወሰነ ገንዘብ በክምችት መያዝ አለበት።
ያ ገንዘብ ደግሞ የዓለም ንግድ ማዕከል ይሆናል። ላለፉት 5 አስርተ ዓመታት ያ የዓለም መገበያያ ገንዘብ የአሜሪካ ዶላር ሆኖ ቆይቷል። ነገር ግን ይህ ስርዓት በራሱ ጊዜ የመጣ አይደለም። But the system did not appear automatically. It was built through a series of strategic decisions during one of the most turbulent financial periods of the 20th century. ይልቁንም በ20ኛው ክፍለ ዘመን በነበረው እጅግ ውጥረት የነገሰበት የፋይናንስ ወቅት ላይ በተወሰኑ ስልታዊ ውሳኔዎች የተገነባ እንጂ። ከ1970ዎቹ መጀመሪያ በፊት በብሬተን ውድስ ስምምነት መሰረት የአሜሪካ ዶላር በቀጥታ ከወርቅ ጋር የተያያዘ ነበር። በዓለም ዙሪያ ያሉ መንግስታት ዶላርን በክምችትነት የተቀበሉት በፈለጉት ጊዜ ዶላሩን በአሜሪካ ካዝና ውስጥ በሚገኝ እውነተኛ ወርቅ መለወጥ እንችላለን በሚል እምነት ነበር። ይህ ዝግጅት ለዶላር ትልቅ መረጋጋትን ሰጥቶት ነበር። ምክንያቱም ገንዘቡ የሚታይና የሚጨበጥ የወርቅ ዋስትና ነበረው። ነገር ግን የዓለም ንግድ እየሰፋ ሲሄድና የኢኮኖሚ ጫናዎች እየጨመሩ ሲመጡ አሜሪካ ዶላሩን በወርቅ የመለወጥ አቅሟ ከጊዜ ወደ ጊዜ እየተዳከመ መጣ። በመጨረሻም ስርዓቱ ሊሸከመው የማይችለው ደረጃ ላይ ደረሰ። ዋሽንግተንም በዶላርና በወርቅ ክምችት መካከል የነበረውን ቀጥተኛ ግንኙነት ለማቋረጥ ወሰነች። ያ ትስስር እንደተቋረጠም ዶላር ታይቶ የማይታወቅ የክህደትና የጥርጣሬ ፈተና ገጠመው። ዶላሩ ከወርቅ ጋር የማይያያዝ ከሆነ የተቀረው ዓለም ለምን ዋነኛ የዓለም አቀፍ መገበያያ ገንዘብ አድርጎ ይቀበለዋል? The answer emerged through a strategic partnership centered on the global oil market. ለዚህ ጥያቄ መልሱ የተገኘው በዓለም አቀፍ የነዳጅ ገበያ ላይ ያተኮረ ስልታዊ አጋርነት በመፍጠር ነበር። በ1970ዎቹ አጋማሽ አሜሪካ በወቅቱ ቀዳሚ የነዳጅ ላኪ ከነበረችው ሳውዲ አረቢያ ጋር ስምምነት ላይ ደረሰች። በዚህ ስምምነት መሰረት የሳዑዲ ነዳጅ ዋጋ የሚተመነው በዶላር ብቻ እንዲሆን ተወሰነ። በምላሹም አሜሪካ ለሳዑዲ መንግስት ወታደራዊ ጥበቃና የደህንነት ዋስትና ለመስጠት ተስማማች። ይህ ስምምነት በአንድ ሀገር ላይ ብቻ ተወስኖ አልቀረም። ሌሎች የኦፔክ አባል ሀገራትም ቀስ በቀስ ይህንኑ አሰራር ተከተሉ። በዓለም ዙሪያ ያሉ የነዳጅ ውሎች በዶላር መተመን ጀመሩ። ያ ለውጥም ዓለም አቀፉን የገንዘብ ስርዓት በአንድ ጀንበር ለወጠው። በድንገት ነዳጅ የሚፈልግ እያንዳንዱ ሀገር ነዳጁን ለመግዛት የአሜሪካን ዶላር ማግኘት ግዴታ ሆነበት። ይህ አስፈላጊነት ለአሜሪካ ገንዘብ ግዙፍና የማያቋርጥ ፍላጎት ፈጠረ። ሀገራት የዶላር ክምችት ማከማቸት የጀመሩት የግድ ስለፈለጉት ሳይሆን ኢኮኖሚያቸው በኃይል አቅርቦት ላይ የተመሰረተ ስለነበረ ነው። የዚህ ስርዓት ውጤቶች እጅግ ጥልቅ ነበሩ። ለዶላር ያለው ዓለም አቀፋዊ ፍላጎት በነዳጅ ገበያ ውስጥ ለዘለቄታው በመክተቱ አሜሪካ ያልተገደበ የፋይናንስ ነፃነት አገኘች። በዓለም ዙሪያ ያሉ መንግስታትና ባንኮች ከፍተኛ መጠን ያለው የዶላር ሀብት መያዝ ጀመሩ። ዓለም አቀፍ የንግድ ልውውጦች በአሜሪካ የፋይናንስ አውታረ መረቦች በኩል መፍሰስ ጀመሩ። የአሜሪካ የግምጃ ቤት ሚኒስቴር ግዙፍ ዕዳዎችን እያወጣ በዓለም ዙሪያ ገዢዎችን በቀላሉ ማግኘት ቻለ። በኋላ የፔትሮ ዶላር ስምምነት ከተራ የነዳጅ ዋጋ መተመኛነት አልፎ ከሁለተኛው የዓለም ጦርነት በኋላ ለተገነባው ዓለም አቀፍ የፋይናንስ ስርዓት ማዕከላዊ ምሰሶ ሆነ። ላለፉት 50 ዓመታት ይህ ስርዓት በርካታ የጂኦፖለቲካ ቀውሶችንና የኢኮኖሚ ድንጋጤዎችን ተቋቁሞ ቆይቷል። Attempts to challenge it have historically ended with dramatic consequences. At the beginning of the 21st century, ይህንን ስርዓት ለመፈታተን የተደረጉ ሙከራዎች በታሪክ አስከፊ መዘዝ አስከትለዋል። በ21ኛው ክፍለ ዘመን መጀመሪያ ላይ ኢራቅ በሳዳም ሁሴን አመራር ነዳጇን ከዶላር ይልቅ በዩሮ ለመሸጥ እቅድ እንዳላት አስታውቃ ነበር። ከጥቂት ዓመታት በኋላ አሜሪካ ኢራቅን ወረረች። ጦርነቱ እንደተጠናቀቀም የኢራቅ የነዳጅ ንግድ ወዲያውኑ ወደ ዶላር ስርዓት ተመለሰ። የሊቢያው መሪ ሙአመር ጋዳፊም በመላው አህጉር ለነዳጅ ንግድ የሚያገለግል በወርቅ የተደገፈ የአፍሪካ ገንዘብ ለመፍጠር ሐሳብ አቅርበው ነበር። ተከታዮቹ ዓመታት ግን የኔቶ ኃይሎች ጣልቃ ገብነትን፣ የጋዳፊን መንግስት መውደቅና የገንዘብ ሐሳቡ መሞቱን አስተናገደ። ሌላው ምሳሌ ደግሞ በቬኔዙዌላ የታየው ነው። መንግስቱ ከቻይና ጋር ያለውን የፋይናንስ ትብብር ለማጠናከርና ከዶላር ውጭ የሆነ የነዳጅ ንግድ አማራጮችን ለመፈለግ ሞክሮ ነበር። እነዚህ እርምጃዎች ከዋሽንግተን ጥብቅ ማዕቀብና የፖለቲካ ጫና አስከትለዋል። በእንደዚህ አይነት ተመሳሳይ ክስተቶች ምክንያት አንዳንዶች የፔትሮ ዶላር ጦርነት ቲዮሪ የሚል ጽንሰ ሐሳብ አዳብረዋል። ይህ ቲዮሪ በዓለም የነዳጅ ገበያ ላይ የዶላርን ሚና የሚፈታተኑ አገራት ከተራ የኢኮኖሚ ውዝግብ የዘለለ ምላሽ ሊገጥማቸው እንደሚችል ይጠቁማል። አሁን ግን ቀድሞውኑ ከአሜሪካ ጋር ቀጥተኛ ፍጥጫ ውስጥ ያለችው ኢራን
ያንኑ የፋይናንስ ስርዓት በአዲስና ስልታዊ በሆነ መንገድ ኢላማ ያደረገ ሐሳብ አቅርባለች። የዚህኛው ዋና ልዩነት ጂኦግራፊያዊ አቀማመጥ ነው። ኢራን በዓለም የነዳጅ አቅርቦት ሰንሰለት ውስጥ እጅግ ወሳኝ በሆነው የሆርሙዝ ወንዝ አቅራቢያ ትገኛለች። የሆርሙዝ ወንዝ ከዓለም የነዳጅ አቅርቦት ውስጥ 1/5 የሚያልፍበት ጠባብ የባህር መስመር ነው። በየቀኑ ግዙፍ የነዳጅ ጫኝ መርከቦች በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅ በመጫን ወደ እስያ፣ አውሮፓና ከዚያም በላይ ባሉ ገበያዎች ለመድረስ በዚህ መተላለፊያ ውስጥ ያልፋሉ። በዚህ ቀጠና ውስጥ ውጥረት በሚነክስበት ጊዜ ዓለም አቀፍ የነዳጅ ገበያ ወዲያውኑ ምላሽ ይሰጣል። ምክንያቱም ጊዜያዊ መስተጓጎል እንኳ የነዳጅ ዋጋን በከፍተኛ ሁኔታ ሊያንረው ይችላል። ኢራን ወደ ወንዙ የሚደረገውን ጉዞ በመገደብና ከዚያም በአዲስ የፋይናንስ ቅድመ ሁኔታዎች እንደገና እንዲከፈት ሐሳብ በማቅረብ ራሷን በኃይል በገንዘብ ስርዓትና በዓለም አቀፍ ስልጣን ድርድር ማዕከል ላይ በትክክል አስቀምጣለች። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት ከሆነ የኢራን ባለስልጣናት መርከቦች በወንዙ እንዲያልፉ ፈቃድ ሊያገኙ የሚችሉት የያዙት የነዳጅ ጭነት በአሜሪካ ዶላር ሳይሆን በቻይና ዩዋን ከተሸጠ ብቻ እንደሆነ ጠቁመዋል። ይህ ሐሳብ ቴክኒካዊ ሊመስል ይችላል፣ ነገር ግን ውጤቱ እጅግ ግዙፍ ነው። የነዳጅ ጭነቶች በዓለም እጅግ አስፈላጊ በሆነው የኃይል ኮሪደር ውስጥ በዩዋን ክፍያ መንቀሳቀስ ከጀመሩ የፔትሮ ዶላር ስርዓት በገዛ ዋና መድረኩ ላይ የተገሸሸበት የመጀመሪያው ትልቅ አጋጣሚ ይሆናል። ለቻይና ይህ ቅጽበት ትልቅ ስልታዊ ስኬት ሊሆን ይችላል። ቤጂንግ የገንዘቧን ዓለም አቀፋዊ አጠቃቀም ለመጨመር ለዓመታት ስትጥር ቆይታለች። ለምሳሌ በዩዋን የሚሸጡ የነዳጅ ውሎችን መፍጠር፣ ከምዕራባውያን የፋይናንስ አውታረ መረቦች ውጭ የሚሰሩ የክፍያ ስርዓቶችን መዘርጋትና ከበርካታ ሀገራት ጋር የገንዘብ ልውውጥ ስምምነቶችን ማድረግን ይጠቅሳል። እነዚህ ሁሉ ጥረቶች ዩዋን ከትልቅ የኃይል ንግድ ጋር በቀጥታ የሚገናኝበትን ቅጽበት ለመፍጠር የታለሙ ነበሩ። የኢራን ሐሳብ ይህንን ሽግግር በእጅጉ ሊያፋጥነው ይችላል። በከፍተኛ ሁኔታ በነዳጅ ገቢ ላይ ጥገኛ የሆኑ ሀገራት በሆርሙዝ ወንዝ ዙሪያ ባለው ውጥረት ምክንያት የዋጋ መናርና የአቅርቦት አለመረጋጋት እየገጠማቸው ነው። ለእነዚህ መንግስታት ጥያቄው በቅርቡ ተግባራዊ ምርጫ ይሆናል። ባህላዊው ስርዓት እስኪረጋጋ ይጠብቃሉ ወይንስ የነዳጅ ጭነታቸውን እንደገና መንቀሳቀስ እንዲችል በዩዋን ላይ የተመሰረቱ ግብይቶችን ይቀበላሉ? ያ ውሳኔ ከአንድ የመርከብ ጉዞ ቀውስ በላይ የሆነ ነገር ይወስናል። ላለፉት ግማሽ ክፍለ ዘመናት የአሜሪካን ዓለም አቀፋዊ ተጽዕኖ የደገፈው የፋይናንስ ስርዓት እንደጸና ይቀጥላል ወይንስ ወደ ሌላ አዲስ ነገር መለወጥ ይጀምራል የሚለውን ይወስናል። ነገር ግን የኢራን ሐሳብ እውነተኛ ኃይል ያለው ከገንዘብ ምርጫ በበለጠ በተጽዕኖ ላይ ነው። Then currency preference. It lies in leverage. Iran understands that energy markets are extremely sensitive to disruptions. ኢራን የነዳጅ ገበያ መስተጓጎል እጅግ ስሜታዊ እንደሆነ ትረዳለች። አሁንም ዓለም እየገጠመው ያለው በትክክል እንዲህ ያለውን መስተጓጎል ነው። ለዓለም አቀፍ የነዳጅ አቅርቦት ትልቅ ድርሻ ያለው የመርከብ መስመር አጠራጣሪ በሚሆንበት ጊዜ መንግስታት መረጋጋትን ሊመልስ የሚችል ማንኛውንም መፍትሄ በአስቸኳይ መፈለግ ይጀምራሉ። በመደበኛ ሁኔታዎች ሀገራት ለረጅም ጊዜ የቆዩ የፋይናንስ ስርዓቶችን ለመለወጥ ሊቃወሙ ይችላሉ። ነገር ግን በቀውስ ወቅት ስሌቱ ይበልጥ ተግባራዊ ይሆናል። መሪዎች ስለ ገንዘብ ነክ ቲዎሪዎች አያስቡም። የሚያስቡት ኢኮኖሚያቸውን እንዴት እንደሚያስቀጥሉ፣ የኃይል እጥረትን እንዴት እንደሚከላከሉና በሀገራቸው ውስጥ የፖለቲካ ትርምስ እንዳይፈጠር እንዴት እንደሚከላከሉ ነው። ኢራን እየተጠቀመችበት ያለችው በትክክል ይህንን ሁኔታ ነው። የሆርሙዝ ወንዝ ተራ የባህር መተላለፊያ አይደለም። በምድር ላይ እጅግ አስፈላጊው የኃይል ኮሪደር ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ በኢራንና በኦማን መካከል ባለው በዚህ ጠባብ የባህር መስመር ውስጥ ያልፋሉ። መስመሩ ያልተረጋጋ ወይም በከፊል የተዘጋ ከሆነ የዓለም ገበያ ወዲያውኑ ምላሽ ይሰጣል። ዋጋ ይጨምራል፣ የመርከብ ዋስትና ወጪዎች ይኖራሉ እና ነዳጅ አስመጪ ሀገራት አማራጭ አቅርቦቶችን ለማግኘት ይሯሯጣሉ። ነገር ግን እውነታው በየቀኑ በሆርሙዝ በኩል የሚንቀሳቀሰውን የነዳጅ መጠን ሊተካ የሚችል በጣም ጥቂት አማራጮች ብቻ መኖራቸው ነው። አንዳንድ የነዳጅ ምርቶችን በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ በኩል በሚያልፉ የነዳጅ ቧንቧዎች ማስተላለፍ ቢቻልም እነዚህ ቧንቧዎች ግን ጥብቅ የፍሰት ገደብ አላቸው። በከፍተኛ አቅማቸው ቢሰሩ እንኳ በሆርሙዝ ወንዝ በኩል በመደበኛነት ከሚያልፈው የነዳጅ መጠን ውስጥ ጥቂቱን ብቻ ነው ማጓጓዝ የሚችሉት። ይህ ማለት የሆርሙዝ መስመር ከተገደበ
አብዛኛው የዓለም ነዳጅ አቅርቦት ሌላ የሚሄድበት ቦታ የለውም ማለት ነው። ይህ የአቅርቦት ክፍተት ነው ለኢራን በዚህ ወቅት ልዩ የሆነ የተጽዕኖ አቅም የሰጣት። መስተጓጎሉ በቆየ ቁጥር በዓለም ዙሪያ ባሉ መንግስታትና የነዳጅ ኩባንያዎች ላይ የሚፈጠረው ጫና ይጨምራል። አሁን ኢራን እያቀረበች ያለችውም በትክክል እንዲህ ያለውን መፍትሄ ነው። ኢራን ወንዙን በቀድሞ ሁኔታ ሙሉ በሙሉ ለመክፈት ቃል እየገባች አይደለም። ይልቁንም በገንዘብ ነክ ቅድመ ሁኔታዎች የታጀበ ቁጥጥር የሚደረግበት አከፋፈት ነው ያቀረበችው። የነዳጅ ጭነቶች እንደገና መንቀሳቀስ ይችላሉ። ነገር ግን ንግዱ በዶላር ሳይሆን በቻይና ዩዋን መከናወን አለበት። በሌላ አነጋገር ኢራን የዓለምን ወሳኝ የኃይል መስመር ለመጠቀም የግብይት ህጉ መቀየር አለበት እያለች ነው። will come with a change in the financial rules governing the transaction. For China, this situation presents an opportunity that aligns perfectly with its long-term economic strategy. ለቻይና ይህ ሁኔታ ከረጅም ጊዜ የኢኮኖሚ ስልቷ ጋር በትክክል የሚገጣጠም ዕድል ነው። ቤጂንግ የዩዋንን ዓለም አቀፋዊ ሚና ለማሳደግ ለዓመታት በዝምታ ስትሰራ ቆይታለች። በዓለም አቀፍ የንግድ ልውውጦች ላይ የበላይነት ካለው የአሜሪካ ዶላር በተለየ ዩዋን በታሪኩ በአብዛኛው በቻይና የሀገር ውስጥ ኢኮኖሚ ላይ ብቻ ተወስኖ የቆየ ነበር። የቻይና መሪዎች ይህንን እውነታ ለመለወጥ ያላቸውን ፍላጎት በተደጋጋሚ ገልጸዋል። ድንበር ተሻጋሪ የዩዋን ግብይቶችን ለመደገፍ የሚያስችል የፋይናንስ መሰረተ ልማት ፈጥረዋል። ከምዕራባውያን የፋይናንስ አውታረ መረቦች ውጭ የሚሰሩ አማራጭ የክፍያ መንገዶችን ዘርግተዋል። እንዲሁም የንግድ አጋሮቻቸው ግብይታቸውን በቀጥታ በቻይና ገንዘብ እንዲያከናውኑ አበረታተዋል። የዚህ ስትራቴጂ እጅግ አስፈላጊ ከሆኑ አካላት አንዱ በሻንጋይ የዩዋን የነዳጅ ግብይት ገበያ ኦይል ፊውቸርስ ማርኬት ማልማት ነው። እነዚህ ውሎች የተነደፉት በለንደን ወይም በኒውዮርክ ባሉ የዶላር የንግድ ማዕከላት ላይ የማይመሰረት የነዳጅ መነሻ ዋጋ ለመፍጠር ታስቦ ነው። በመጀመሪያ ላይ ገበያው ከነጋዴዎችና ከነዳጅ ኩባንያዎች ጥንቃቄ የተሞላበት ፍላጎት ቢስብም ከፍተኛ መጠን ያለውን የነዳጅ ንግድ ወደ ዩዋን ክፍያ ሊገፋ የሚችል ትልቅ የጂኦፖለቲካዊ ክስተት አልነበረውም። አሁን ኢራን እያቀረበችው ያለው ሐሳብ በትክክል ያንን ሽግግር የሚያፋጥን ምክንያት ሊሆን ይችላል። ሌላው ወሳኝ ነጥብ ቻይና ቀድሞውኑ የኢራን ነዳጅ ዋነኛ ገዢ መሆኗ ነው። ምዕራባውያን የጣሉት ማዕቀብ ይፋዊ የንግድ መስመሮችን ስለሚገድብ አብዛኛው የኢራን ነዳጅ የሚጓጓዘው ደላላ ወደቦችና መርከብ ድርጅቶችን ባካተቱ ውስብስብ አውታረ መረቦች በኩል ነው። ጫኝ መርከቦች ብዙ ጊዜ ጭነታቸውን በባህር ላይ ከአንድ መርከብ ወደ ሌላ ያዛውራሉ፣ ሰነዶችን ይለዋወጣሉ፣ ወይም መድረሻቸው ላይ ከመድረሳቸው በፊት በበርካታ ሀገራት በኩል ይጓጓዛሉ። የእነዚህ ግብይቶች የፋይናንስ ክፍያ አብዛኛውን ጊዜ በዩዋን ወይም የዶላር የበላይነት ያለበትን የባንክ ስርዓት ለማስቀረት ታስበው በተዘጋጁ የቁሳቁስ ልውውጥ ወይም ባርተር ዘዴዎች ይከናወናል። ይህ ማለት በዩዋን ላይ የተመሰረተው የኢራን የነዳጅ ንግድ መሰረተ ልማት ቀድሞውኑ አለ ማለት ነው። በዓለም አቀፍ የኃይል ገበያ ውስጥ በዝምታና ባልተወራለት ሁኔታ ሲሰራ ቆይቷል። የኢራን ሐሳብ ይህንን ድብቅ ስርዓት በይፋ ወደ አደባባይ ያወጣዋል። ከጥላ ስር የመርከብ መስመሮችና ከተደበቁ የፋይናንስ ዘዴዎች ይልቅ የነዳጅ ጭነቶች በዓለም እጅግ አስፈላጊ በሆነው የኃይል ኮሪደር ውስጥ በግልጽ በቻይና ገንዘብ እየተተመኑ ሊያልፉ ይችላሉ። ለአሜሪካ ይህ ሁኔታ በተለመደው ወታደራዊ ኃይል በቀላሉ ሊፈታ የማይችል ስልታዊ ፈተና ይፈጥራል። የአየር ድብደባዎች ተቋማትን ሊያበላሹ፣ የባህር ኃይሎች መርከቦችን ሊያጅቡ እና ማዕቀቦች ሕግ የሚጥሱ ኩባንያዎችን ሊቀጡ ይችላሉ። ነገር ግን አንዳቸውም መሳሪያዎች ሉዓላዊ ሀገራት የፋይናንስ ግብይታቸውን እንዴት ማከናወን እንዳለባቸው ሙሉ በሙሉ ሊቆጣጠሩ አይችሉም። ነዳጅ አስመጪ ሀገራት በቀውስ ወቅት ዩዋን መጠቀም ነዳጅ እንዲያገኙ የሚያስችላቸው ከሆነ ያንን ውሳኔ በወታደራዊ ኃይል ብቻ ለማስቆም የሚቻል ነገር የለም። ይህ ሁኔታ ጥንቃቄ የተሞላበት ሚዛን የመጠበቅ ስራን ይጠይቃል። ዋሽንግተን የሆርሙዝ ወንዝ በዶላር ንግድ ስር ሙሉ በሙሉ እንዲከፈት ግጭቱን ለማባባስ ብትሞክር የኃይል አቅርቦቱን ይበልጥ ሊያናጋ የሚችል ሰፊ ቀጠናዊ ፍጥጫ የመቀስቀስ አደጋ አለው። ያ ሁኔታ የነዳጅ ዋጋን በከፍተኛ ሁኔታ ሊሰቅለውና አስመጪ ሀገራት አማራጭ የፋይናንስ ዝግጅቶችን እንዲፈልጉ ጫናውን ሊያበረታው ይችላል። በሌላ በኩል ደግሞ ሁኔታው በከፊል እንደተገደበ ከቀጠለ በዩዋን ላይ የተመሰረቱ ግብይቶች ቀስ በቀስ መደበኛ እየሆኑ መሄዳቸው ዓለም ስለ ነዳጅ ንግድ አሰራር ያለውን ግምት መቀየር ሊጀምር ይችላል። ይህ በእንዲህ እንዳለ የኃይል ገበያዎች ቀድሞውኑ ምላሽ እየሰጡ ነው።
ቀውሱ ከጀመረበት ጊዜ አንስቶ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም ለረጅም ጊዜ የሚቆይ የአቅርቦት መስተጓጎል ስጋትን ያሳያል። የመርከብ ኩባንያዎች ግልጽ የሆነ የደህንነት ዋስትና ሳይኖራቸው መርከቦቻቸውን በከፍተኛ አደጋ ቀጠናዎች ውስጥ ለመላክ እያመነቱ ነው። በወንዙ አቅራቢያ ለሚንቀሳቀሱ መርከቦች የመድህን ዋስትና ክፍያዎች በከፍተኛ ሁኔታ ጨምረዋል። ይህም የኃይል ማጓጓዣ ወጪውን ይበልጥ ሰቅሎታል። እነዚህ ሁሉ ሁኔታዎች ተዳምረው መንግስታት የተረጋጋ የመርከብ እንቅስቃሴን ሊመልስ የሚችል ማንኛውንም ስምምነት እንዲቀበሉ ከፍተኛ ተነሳሽነትን ይፈጥራሉ። ኢራን ይህንን ሁኔታ በሚገባ የተረዳች ትመስላለች። በባህር ኃይሏ በኩል ወንዙን ለሚያቋርጡ መርከቦች የማለፊያ ፈቃድ በመስጠት ቴህራን በዓለም ኢኮኖሚ ውስጥ እጅግ ወሳኝ የሆነውን የኃይል ቧንቧ ውጤታማ በሆነ መንገድ እየተቆጣጠረችው ነው። ከእነዚህ ፈቃዶች ጋር የተያያዘው የገንዘብ ክፍያ ቅድመ ሁኔታ ጉዳዩን ከወታደራዊ ክርክር ወደ ዓለም አቀፋዊ ተጽዕኖ ወዳለው የፋይናንስ ሙከራ ቀይሮታል። ይህንን ቅጽበት ልዩ የሚያደርገው ኢራን ብቻዋን አለመሆኗ ነው። ቀደም ሲል የፔትሮ ዶላር ስርዓትን ለመፈታተን የሞከሩት እንደ ኢራቅ፣ ሊቢያና ቬኔዙዌላ ያሉ ሀገራት ከአንድ ትልቅ ዓለም አቀፍ የኢኮኖሚ ኃይል ድጋፍ አልነበራቸውም። እነዚህ ሀገራት ከዶላር ውጭ የሆነ የነዳጅ ንግድ አማራጮችን ለመፈለግ በሞከሩበት ወቅት ከፍተኛ ጫና ገጥሟቸዋል። የኢራን ሁኔታ ግን የተለየ ነው። ምክንያቱም የዓለማችን ሁለተኛው ግዙፍ ኢኮኖሚ ወይም ቻይና ከዩዋን የኃይል ገበያ መስፋፋት በቀጥታ ተጠቃሚ ነው። ቻይና ከዚህ ለውጥ ተጽዕኖ ለማግኘት አሜሪካን በጦር ሜዳ መግጠም አያስፈልጋትም። ይልቁንም አማራጭ ስርዓቱ በእውነተኛ የንግድ ልውውጦች ውስጥ ቀስ በቀስ እንዲያድግ መፍቀድ ብቻ ይበቃታል። እያንዳንዱ በዶላር ሳይሆን በዩዋን የሚሸጥ የነዳጅ ጭነት የዚህ አዲስ ስርዓት ተግባራዊነት ማረጋገጫ ይሆናል። መጀመሪያ ላይ እነዚህ ግብይቶች የገበያውን ትንሽ ድርሻ ብቻ ሊይዙ ይችላሉ። ነገር ግን የፋይናንስ ስርዓቶች ብዙ ጊዜ የሚለወጡት በድንገተኛ አብዮት ሳይሆን ቀስ በቀስ በሚመጡ ለውጦች ነው። ነጋዴዎች፣ ባንኮችና መንግስታት በአዲሱ ስርዓት ውስጥ የመስራት ልምድ ሲያገኙ ስርዓቱን መድገም ይበልጥ ቀላልና መደበኛ እየሆነ ይሄዳል። ከጊዜ በኋላም እነዚህ ተደጋጋሚ ግብይቶች ዓለም አቀፍ ልምዶችን መለወጥ ይጀምራሉ። በነዳጅ ንግድ ውስጥ የዶላር የበላይነት ለረጅም ጊዜ የቆየው ሌላ ምንም ተግባራዊ አማራጭ የለም በሚል ግምት ላይ ተመስርቶ ነው። ዓለም አማራጭ ስርዓቱ በተወሰኑ ሁኔታዎች ውስጥ እንኳ ውጤታማ በሆነ መንገድ መስራት እንደሚችል ማየት ከጀመረ ያ ግምት መዳከም ይጀምራል። በዋሽንግተን ያሉ የፋይናንስ ባለስልጣናት ሁኔታውን በጥንቃቄ የሚከታተሉት ለዚህ ነው። አንድ ሀገር ከጦርነት በኋላ ወታደራዊ ቁሳቁሶችን መልሶ መገንባት ይችላል። ነገር ግን ለአንድ የገንዘብ ምንዛሬ የበላይነት መሰረት የሆነውን ዓለም አቀፍ እምነት መልሶ መገንባት እጅግ አስቸጋሪ ነው። የገንዘብ ስርዓቶች በእጅጉ የተመሰረቱት በልበ ሙሉነት ላይ ነው። ስርዓቶቹ የሚሰሩት መንግስታትና ገበያዎች ስርዓቱ ዛሬ እንደሚሰራው ሁሉ ነገም መስራቱን ይቀጥላል ብለው ስለሚያምኑ ነው። ያ እምነት በትንሹም ቢሆን መሸርሸር ሲጀምር ስርዓቱን ደግፎ የያዘው መዋቅር መለወጥ ሊጀምር ይችላል። ለዚህ ነው በሆርሙዝ ወንዝ ዙሪያ የሚታዩት ክስተቶች ከአሁኑ ግጭት እጅግ የላቀ መዘዝ ሊኖራቸው ይችላል የሚባለው። ውጤቱ በሚቀጥሉት ወራት የነዳጅ ጭነቶች እንዴት ይንቀሳቀሳሉ የሚለውን ብቻ ሳይሆን ዓለም ያን ነዳጅ ለመግዛት ስለሚጠቀምበት ገንዘብ ያለውን አመለካከትም ሊቀይር ይችላል። Oil. For more than half a century, the petrodollar system has been one of the most powerful economic arrangements in modern history. ላለፉት ግማሽ ክፍለ ዘመናት የፔትሮ ዶላር ስርዓት በዘመናዊ ታሪክ ውስጥ ካሉ እጅግ ጠንካራ የኢኮኖሚ ስምምነቶች አንዱ ሆኖ ቆይቷል። ዓለም አቀፍ ፋይናንስን ቀርጿል፣ የአሜሪካን ተጽዕኖ አጠናክሯል፣ እንዲሁም የዓለም አቀፍ ኃይል ገበያዎችን መዋቅር ወስኗል። አሁን ግን በኢራንና በኦማን መካከል ባለው በዚህ ጠባብ የባህር መስመር ውስጥ ያ ስርዓት እስካሁን ገጥሞት የማያውቀው ፈተና ከፊቱ ተደቅኗል። ፈተናው ይሳካ ወይም ይውደቅ ገና እርግጠኛ ባይሆንም አንድ ነገር ግን ግልጽ ሆኗል። እንደ ቀጠናዊ ወታደራዊ ግጭት የጀመረው ጉዳይ ወደ ትልቅ ነገር ተለውጧል። ይሄውም ስለ ወደፊቱ የዓለም ኢኮኖሚ ስርዓት አወቃቀር የሚደረግ ትግል ሆኗል። የዓለምን የነዳጅ ንግድ የትኛውም ገንዘብ ያንቀሳቅሰዋል የሚለው ውሳኔም ለሚቀጥሉት 10 ዓመታት ዓለም አቀፍ የኃይል ሚዛንን ሊቀይር ይችላል። አሁን በሆርሙዝ ወንዝ ላይ እየታየ ያለው ሁኔታ ተራ የወታደራዊ ፍጥጫ ውጤት አይደለም። ይልቁንም ላለፉት 50 ዓመታት ዓለምን የመራው የፔትሮ ዶላር ስርዓት እንዲያበቃ የተሰነዘረ ጥቃት ነው። አሜሪካ ወታደራዊ ኃይሏን ተጠቅማ ጸጥታን ልታስከብር ትችላለች። ነገር ግን በአንድ የገንዘብ ምንዛሬ ላይ ያለውን ዓለም አቀፍ እምነት በጦር መሳሪያ መልሶ መገንባት አይቻልም።
የኢራን ውሳኔና የቻይና ስልታዊ ድጋፍ የዓለም የኃይል ሚዛን ከአሜሪካ ወደ ምስራቁ ዓለም እየተቀየረ መሆኑን የሚያሳይ ትልቅ ምልክት ነው። ምናልባትም በሚቀጥሉት ዓመታት ነዳጅ የምንገዛው በዶላር ሳይሆን በዩዋን፣ በሩብል ወይም በዲጂታል ገንዘቦች ሊሆን ይችላል። ይህ ለውጥ ደግሞ የሁላችንንም ኪስና የወደፊት የኢኮኖሚ ህይወት በቀጥታ ይነግሯል። የዛሬው የፕሮፌሰር ጂያንግ የጂኦፖለቲካ ትንታኔያችን ይህንን ይመስል ነበረ። እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እስቲ ስንቶቻችሁ ይህንን ቪዲዮ እስከ መጨረሻው እንደተከታተላችሁ ማወቅ ፈልጋለሁ። እስከ መጨረሻው ያያችሁ ካላችሁ ጨርሰናል ብላችሁ በኮሜንት መስጫው ላይ ጻፉልን። የእናንተ አስተያየት ለቻናላችን እድገት ትልቅ አስተዋጽኦ አለው። ቪዲዮን ከወደዳችሁት ለጓደኞቻችሁ ሼር ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል በሌላ ጓጊ ርዕስ እስክንገናኝ ድረስ ሰላም ቆዩ።